እኛ የማይመስለን ነገር ግን በፍቅር ግንኙነት ውስጥ ሊሆን ይችላል፣ በትዳር ውስጥ ጸብ እጅግ በጣም ኖርማል የሆነ የግዴታ መስት መፈጠር ያለበት አንዱ አካል ነው። ነገር ግን እንዴት መጣላት እንዳለብን ካላወቅን ወይም በጸብ ሰዓት ሊሆን ይችላል ከጸብ በኋላ ማድረግ ያለብንን ካለየን ብዙ የከፈልንበትን ግንኙነት ብዙ የቆየውን ትዳራችንን እንዲሁም የምንወደውን ሰው የማሳጣት አቅሙን እጅግ በጣም ከፍ ያደርገዋል። ብዙዎቻችን እሱ ስለሚያሳስበን ነው መጀመሪያ የጠቀስኩት። ነገር ግን ራስሽን ብቻ አይደለም ጊዜሽን አጥፍተሻል፣ ኦልሬዲ የምትወጂውን ሰው አተሻል። አብዛኛውን ጊዜ መልሰን የምንጎዳው ማንን ደግሞ የምንሆነው እኛ ነን። ስለዚህ እንደ ሴት ልጅ ብልህ ሁኚ ሲባል አንደኛው በትልቁ የሚጠቀሰው ይህ ነው። ከምትወጂ ሰው ጋር እንዴት መጣላት እንዳለብሽ ማወቅ፣ ከተጣላችሁ በኋላ ወይም ግጭት ከተፈጠረ በኋላ ደግሞ ምን ማድረግ እንዳለብሽም መለየት። ምክንያቱም ይሄ ነው ትልቁ ሚና የሚጫወተው ያ የፍቅር ግንኙነት መጨረሻው እንዲያምር፣ ትዳራችን እጅግ በጣም ውጤታማ እንዲሆን። ወይም ፋይት ግዴታ ነው ብያቸዋለሁ። ጸብ ወይም ግጭት ግድ ነው አይደል? ትዳር ውስጥም ፍቅር ውስጥም። ታዲያ ይሄንን ደግሞ ምን ፍቅራችንን ለማሳደግ መጠቀም እንችልበታለን። ምን ካደረግን ተመሳሳይ እንዴት መጣላት እንዳለብን፣ የተጣላነውን ሰው እንዴት ማስተናገድ እንዳለብን ወይም ጸቡን እንዴት መፍታት እንዳለብን ካወቅን። ስለዚህ ከምንወደው ሰው ጋር ስንጣላ ማድረግ ስለሌሉብን እጅግ በጣም ስለሚያግዙን ትልልቅ ሳይኮሎጂካል ፖይንቶች ነው በዛሬ ቪዲዮ ላይ የምነግራችሁ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳዋስ 2። እዚህ ቻናል ላይ ስለ ወንዶች እናወራለን። ከነሱ ላይ የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት ሀሳቦች እናነሳለን። ታዲያ ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙዎች እንዲደርስ ዩቲዩብም እንዲወዳው የቪዲዮውን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛ ጸብ በሚፈጠር ሰዓት ወይም ከምትወጂ ሰው ጋር ካልተግባባሽ በፍጹም ማድረግ የሌለብሽ ትልቁ ነገር አታክ ነው። የምትወጂውን ወንድ ለማጥቃት የምትጣይ ከሆነ ስፔሻሊ ደግሞ እሱን ለማጥቃት የምትጠቀሚያቸው መንገዶች ድንበር ከጣሱ ነገ ለመታረቅ ከታረቃችሁም በኋላ ነው ምልሽ ከጸጸቱ ወይም ከዛ ስሜት ለመውጣት እጅግ በጣም ነው የምትቸገሪው። ከዛም ባለፈ ደግሞ የሚወድሽን ወንድ ወይም አብሮሽ ያለውን ወንድ ነው ምልሽ ኢሞሽናሊ ምን ታደርጊዋለሽ? ከአንቺ ታርቂዋለሽ፣ የስሜት ርቀት እንዲሰማው። ምክንያቱም አንቺ አንዴ ልትናገር ይችላልሽ፣ አንዴ ልታጠቂው ትችያለሽ። ያንን ጸብ ለማሸነፍ ከሆነ የምትሄጂው ርቀት መጨረሻ ላይ ምንድነው የምትከስሪው? ለዛች ሞመንት ያንን ጸብ ያሸነፍሽ ቢመስልሽ በመሃላቸው የተፈጠረውን ነገር በአንቺ አሸናፊነት የተጠናቀቀ እንኳን ቢመስልሽ ነው የምልሽ እሱን አታተርፊውም፣ ወይም ፍቅራችሁን አታተርፊም። ቀስ በቀስ በአንድ ቀን ጸብ ግንኙነት አይፈርስም፣ ወይም የምትወጂው ልጅ ከአንቺ ሲርቅ አታይም። ነገር ግን አንዴ የተጠቀምሻቸው ቃላቶች አንዴ የተናገርሽው እሱ ጋር ለብዙ ጊዜ ስለሚደጋገሙ ቀስ እያለ ምን ያደርገዋል? ከአንቺ እንዲርቅ ያስገድደዋል። ብልህ መሆን አለብሽ የሚባለው የዚህን ሰዓት ነው። ያንን ግንኙነት ማስቆየት የምትፈልግ ከሆነ ምክንያቱም ሴት ልጅ ናቹራሊ ግልጽ ነው። አንድን ሰው ከተናገረችው እስቲል ለሱ የሚወጣ ኢነርጂ ካለሽ ግንኙነት ውስጥ ምንሽ አለሽ ማለት ነው። አሁንም ለሱ ስሜት አለሽ፣ ቦታ አለሽ፣ ፍቅር አለሽ። እሱን ህይወትሽ ውስጥ ለማቆየት እስቲል በቂ ኢነርጂ አለሽ። ነገር ግን ይሄንን የምታባክኝበት መንገድ ተገቢ ካልሆነ አሁንም በድጋሚ እሱን ነው የምታከብሪው። ምክንያቱም እኛ ፍቅራችን ካለቀ እዛ ግንኙነት ውስጥ መቆየት ካልፈለግን ወይም ከተለያየንም በኋላ መልሰን መገናኘት ካልፈለግን ምን አይነት መገለጫ ነው ያለን ታውቁታላችሁ? መኖሩ ትዝ አይለንም። ስለሱ ማውራት፣ በሱ ጉዳይ ላይ መጨቃጨቅ ወይም እሱን ፊክስ ለማድረግ የሚያጠፋውን ወይም ያሉበትን ነገሮች በመጥቀስ ምን አናረግም፣ አንጮሁም፣ አንናገርም። ጸጥ ብላ ነው ሴት ልጅ የምትለው። ምንም ቢናገር ራሱ ግድ አይሰጥሽም። ምክንያቱም ኦልሬዲ ለሱ ያለሽ ስሜት ስላጣ ይሄ ነው መገለጫችን። ነገር ግን ለሱ የሚወጣ ኢነርጂ ካለሽ አሁንም ከሱ ጋር የምትጣይበት ሪዝን ካለሽ አሁንም የምትጣሉ ከሆነ በማስተዋል መሆን መቻል አለበት። በተለይ ከተጣላችሁ በኋላ በጣም ትልልቅ ጸጸቶች እንዳይሰሙሽ ሊሆን ይችላል። በጣም ጠንቃቃ ሆኝ። አንተ ምንም ጥቅም የለህም። ለምሳሌ ጥቀሱልኝ ብትል ድሮም አንተ እንደዚህ ነህ፣ አንተ መቼም አትቀየርም። ይሄ ያላል እሱን ሜንሽን እያረግሽ ማንነቱን እየጠቀሽ መቼም አትቀየርም፣ ምንም ማድረግህ አታውቅም፣ ልታረግም አትችልም፣ ምንም አታመጣም የሚሉ ቃላቶችን ከመጠቀም ራስሽን ልታስቆሚ ይገባል። ምክንያቱም ያልፋል፣ ያጸብ ያልፋል። አብራችሁ ያልተግባባችሁበት ሀሳብ በሆነ መንገድ ይፈታል። ይቅርታ ልትጠያየቁ ትችላላችሁ፣ መልሳችሁም ልትገናኙ ትችላላችሁ። ነገር ግን እነዛ ቃሎች እሱ ጋር
ይቀራሉ፣ ይደጋገማሉ። በዚህ ምክንያት ልታጩ ስለምትችይ በጸብ ሰዓት በፍጹም አንዱ ይሄ የእሱን ካራክተር የተጠቀሙ ለአሸናፊነት የሚመጡ ቃላቶችን እንዳትጠቀም። ሁለተኛ ሳይለንት ትሪትመንት ነው። ከምትወጂው ወንድ ከባለቤትሽ ከፍቅረኛሽ ጋር ጸብ በሚፈጠር ሰዓት አለመግባባት ሲፈጠር በዝምታ የሚፈታ አንዳች ነገር የለም። እንዳልኳችሁ የኛ ዝምታ ማለት ለአንተ ያለኝ ስሜት አብቅቷል፣ ይሄን ግንኙነት አልፈልገውም፣ ከዚህ በኋላ ከአንተ ጋር አልመለስም የሚል ቀጥተኛ ትርጉም አለው ለወንድ ልጅ። እሱን ነው ማወቅ ያለብሽ። ብትጨቃጨቂው ከሆነ ስቲል ኢነርጂ የምታወጪ ከሆነ እንደምትወጂው እንደምትፈልጊው ያውቃል። ዝም ካልሽው፣ ኢግኖር ካረግሽው፣ ችላ ካልሽው፣ ርቀትሽን ከጠበቅሽ በዛው ልክ በቃች ልጅ ከዚህ በኋላ የምትወደኝ አይመስለኝም፣ ለእኔ ያላት ፍቅር አብቅቷል፣ ዝም ብለን ነው አሁን እኔ ብታገልም ይሄን ግንኙነት ማስቀጠል አልችልም፣ ምክንያቱም ከእሷም መምጣት አለበት የሚሉ ሀሳቦች ይታገሉታል። ሳይለንት ትሪትመንት ወይም ኢግኖር ችግሩንም ሊሆን ይችላል እሱን ማድረግ መፍትሄ ሆኖ አይቀርም። ነገር ግን የምትጠቀሚያቸውን ቃላቶች ፍቅር ግንኙነት ኮምፒቲሽን እንዳልሆነ አንዱ የሚያሸንፍበት ሳይሆን ሁለታችሁም የተፈጠረውን ችግር አሸንፋችሁ ወደ አንድ የምትመጡበት ያንን ጸብ በፈታችሁ ቁጥር ትውቃችሁ ከፍ እንደሚል አብራችሁ ደግሞ ያሸነፋችሁት ነገር ድጋሚ እንደማይመለስ በማመን ቀጥተኛና ሰላማዊ ኮንቨርሴሽን አይኖ ስለ ወንዶች በጣም አቃጥል ነገሮች እኛን የማይረዱ ነገሮችን ይናገራሉ። ከዛ ደግሞ እንዲገምቱ ኩርፊያሽን እንዲገምት ምን እንዳጠፋ አብሰልስሎ ይቅርታ እንዲጠይቅሽ ምናምን ትፈልጊያለሽ እንደ ሴት እንዳፈቀረ። ነገር ግን እነሱ ዳይሬክት ናቸው። ናቹራሊ ምን ሆነሻል ሲልሽ እንድትነግሪያቸው በዛ ነገር ላይ መፍታት ነው የሚፈልገው እንጂ ዝምታን ከመረጥሽ ወዲያው የሚተረጉመው ወይ አላጠፋው ምንም ካልሽ ሆስፒታሊ ምንም አላጠፋውም ደብሯት ሊሆን ይችላል ወይ ፔሪየድ ላይ ናት ብሎ የሆነ ኤክስኪውዝ ይፈጥራል። ላይፉን ይቀጥላል። ከዛ አስችልሽም ይሆን ቦግ ብለሽ ትናገሪያለሽ። አሁንም ቅድም ወደ አነሳሁት ፖይንቶች በቃ አንተ ድሮ ማትረዳኝም ማታቀኝም እንዲህ ነህ አንተ ወደሚሉ ኃይለ ቃሎች እንድትጠቀሚ ታስገድጂዋለሽ። ስለዚህ ሳይለንት ችላ ማለት ችግሩንም ይሁን ቦይፍሬንድሽን ወይ የተሰማሽን ስሜት በፍጹም የማይጠቀም ግንኙነትሽን የማያስቀጥል ስላንቺ ያለውን አመለካከት ላንቺ የሰጠውን ቦታ የሚያስቀይርብሽ እጅግ በጣም አስቀያሚ የሆነ በሳይኮሎጂካል እጅግ በጣም ብዙ ጊዜ የተባለለት ሳይለንት ትሪትመንት ፍቅርን እንደሚገል ግንኙነትን እንደሚገል አንዱ ለአንዱ የሰጠውን ቦታ እንደሚያጠፋ ትዳርን እንደሚያፈርስ ቁጭ ተደርጎ የተነገረ ነገር ነው በጥናት። ስለዚህ በፍጹም ሳይለንት ትሪትመንትን ወይም ዝምታን ለምትወጂው ወንድ፣ ለምታፈቅሪው፣ ለምታከብሪው ህይወትሽ ውስጥ ማቆየት ለምትፈልጊው ወንድ በፍጹም እንዳትጠቀሚ። ሶስተኛ በግጭት ሰዓት ወይም ከተጣላችሁም በኋላ ነው ምልሽ ስሜትሽን ለመግለጽ ጩኸትን አሊያም ደግሞ ስሜትሽን መቆጣጠር ማትቺ ከሆነ ምን ያደርግሻል? ብዙ የለፋሽለትን ጊዜሽን እድሜሽን የሰጠሽለትን ግንኙነትሽን ያሳጣሻል። የምትወጂውን ወንድ እጅ ሳይገባ እንዲወጣ ታደርጊዋለሽ። ትዳርሽን በጣም በቀላሉ ታፈርሽዋለሽ። ለምን መሰላችሁ? እኛ ጮኸን ከተናገርን ስሜታችንን መቆጣጠር ካልቻልን ሪያክት የምናደርግበት መንገድ በዛ ሰዓት እኮ ንዴት ውስጥ ልንሆን እንችላለን። በጣም አናዶሽ የሚገርም ሪያሊቲ ወይም እውነታው አንቺ ጋር ነው ትልቅ ጥፋት አጥፍቶ ሊሆን ይችላል። ነገር ግን አንቺ የተሰማሽን ስሜት አይደለም የሚረዳው እሱ ጩኸትሽ እሱን እንደማታከብሪ ኢጎውን ነው በቃ የምትነኪበት እንደማታከብሪው ጮኸሽ እሱን መናገርሽ ምንም ጥቅም እንደሌለው አንቺን የሚያይበት መንገድ ምን ያስጮሃታል? እብድ ናት እንዴ? እንዲህ ነው ወይ ሰው ማናገር ያለባት? እንደዚህ ጸባይ አላት እንዴ? እንደዚህ ማንነት ነው እንዴ ያላት የሚሉ ነገሮችን ነው የሚያብሰለስለው። ልትናደድ ትችያለሽ። እሱ አይደለም የሚያየው ስሜቷን መቆጣጠር ማትችል ናት ነው ብሎ የሚያምነው። ስለዚህ ብዙ ጊዜ እንዳልኳችሁ ነው ንዴት እንዳለ ነው መከፋት ኦር አንደርስታንድ እንዲያደርግሽ የምትፈልጊው ነገር ሊኖር ይችላል። ግን ጮሆሽ መናገርሽ አንደርስታንድ እንዲያደርግሽ አያግዘውም፣ ወይም ያንቺን ስሜት እንዲረዳ አያደርገውም፣ እንዲታዘብሽ ነው። በዛ ላይ ደግሞ ወንዶች ሲጮህባቸው ወይም ስሜትሽን መቆጣጠር ሳትቺ ስላለፈው ሊሆን ይችላል፣ ጸባችሁን ሜንሽን በማድረግ ሊሆን ይችላል፣ አሁን ላይም ያለውን ነገር ሂውጅ በማድረግ ሊሆን ይችላል፣ እሱ በማይገባው እሱ ባልተረዳው መንገድ ወይም የእሱን ሳታዳምጪ ቀድመሽ የተሰማሽን ስሜት ብቻ በመከተል ይዘሽው የምትሄጂ ከሆነ ምን ያደርግሻል? እሱን ያሳጣሻል። እንዳልኳችሁ ነው። እኛ የምንናገረው ነገር እኛ ጋር ለጊዜው ሊያልፍ ይችላል። እዛ ሰው ጋር ምን ያህል ጊዜ እንደሚደጋገም ያ ሰው ምን እንደሚሰማው ያ ሰው ስለኛ ምን ሊያስብ እንደሚያደርገው መገመት ወይም ማወቅ አንችልም። ብልህ መሆን ከቻልሽ እሱን ከፈለግሽው ስሜትሽን መቆጣጠር አትሊስት ነው የምልሽ። ሰዎች በንዴታቸውን በደስታቸውን ጊዜ ኦር መጥፎ ስሜት በቃውን ኢሞሽናል ሲሆን መናገር እንደሌለባቸው ሰምታችሁ ታውቃላችሁ ብዬ አስባለሁ። እነዚህን ስሜቶች ሲሰሙሽ
በቻልሽው አቅም ዲፕ ብሪዝ ለማድረግ በሞከር ሊሆን ይችላል። ሀሳብሽን ሽፍት ለማድረግ ሊሆን ይችላል። አብራችሁ በነበራችሁ ጊዜ ወይም አብራችሁ ስትሆኑ ስለምታሳልፏቸው ጥሩ ነገሮች በማሰብ መጥፎ እንዳትናገሪ፣ አሊያም ጮህሽ እንዳትናገሪ፣ እሱን እንዳትጎጂው መጠንቀቅ። ችግርሽን አትፍቺ፣ አታውሪ አይደለም፣ በመረጋጋት ትክክለኛ መንገድ በመጠቀም ክሊር በማድረግም መጠየቅ ግድ ነው። ምክንያቱም ያጣፍጠዋል። የኔ ፍቅር ብለሽ ብትጀምሪ የሚሰማበትና አንተ ብለሽ ስትጀምሪ የሚሰማበት ነገር አንድ አይደለም። ግን ያንን ማድረግ የምትችይው ምን ስትሆኚ ነው? በፍቅር ስትሞይ፣ ከንዴት ወይም ከስሜታዊነት ስትወጪ ነው። ያ ነው ብልህነት ባይዘዌ ማለት ነው። ስማርት መሆን መቻል አለብሽ። አራተኛ ላንቺ ያለውን ስሜት በማሰብ ወይም በመጠቀም ማስፈራራት። ከዚህ በኋላ እንደውንም አብሬ ካልመለስም ከዚህ ጨርሻለሁ፣ ከአንተ ጋር ደክሞኛል፣ እዚህ ግንኙነት ውስጥ መቆየት አልፈልግም። እነዚህ ቃላቶች በተደጋገሙ ቁጥር እውነት ይሆናሉ ባይዘዌ ማለት ነው። አንቺ አሁንም እንዳለሽ ፍቅር እኮ ሲኖርብሽ ነው ይህንን ቃል የምትጠቀሚው። ምክንያቱም በቃ እኔን ካጣ ይስተካከላል ወይ ይሄንን ነገር የሚያደርገውን ነገር ይተዋል ወይ የምንጣላው ነገር ይቀራል፣ ለምን ከአንተ ጋር ሁሌ ጣላለን? መስት ነው በቃ ግድ ነው። አብረሽ ውስጥ ካለሽ እግር ከእግር ይጋጫል። ትዳር ውስጥ ሊሆን ይችላል፣ ፍቅር ውስጥ ባይዘዌ ስለ ትዳር አወራን እንደሆኑም ዛሬ ከግንኙነት ውስጥ እስካለሽ ድረስ ወደሽው አብራችሁ ባትሆኑ ራሱ ከሱ ጋር የሚያገናኝሽን ነገር እስከፈለግሽ ድረስ መቅናትሽ አይቀርም። ለምሳሌ ማኩረፍሽ አይቀርም። ኦር በሄድሽ ቁጥር ትንሽ ነገር ወይም እንደማይፈልግ ሲያሳይሽ ሪያክት ማድረግሽ አይቀርም። እነዚህ በሙሉ አንቺን ለዛ ሰው ኤክስፕሌን ያደርጋሉ። ስለዛ ሰው በቂ ኢንፎርሜሽን ይሰጣሉ። ያን ሰው እንዲገመግምሽ ይጋብዛሉ። ታዲያ ብልህ በመሆን ራስሽን አሳልፈሽ ባለመስጠት በጊዜያዊ ስሜት ውስጥ ሆነሽ በጊዜያዊ ንዴት ውስጥ ሆነሽ ወይም ስሜትሽን ለመግለጽ ፒክ የምታደርጊ ወይም የምትጣይበትን መንገድ አንቺን ትክክለኛ ማንነትሽን የማይገልጹ እጅግ ጣፋጭ ሴት፣ እጅግ ስማርት ሴት፣ እጅግ ባሏን ወይም ፍቅረኛዋን የምትወድ እሱን የምትወድ ሴት ሆነሽ ግን የምትጠቀሚው እንዴት ነው ፋይት እንዴት ማድረግ እንዳለብሽ ባለማወቅሽ፣ ስሜትሽን እንዴት መግለጽ እንዳለብሽ ባለማወቅሽ እሱን ካወደድከኝ ብታፈቅረኝ ትተው ነበር፣ ይሄን ባሪዬን ትቀይር ነበር፣ በቃኝ ካንተ ጋር ከዚህ በኋላ እንደሆነም አብረን አንቀጥልም፣ አልታረቅህም፣ ይቅርታ አላደርግልህም፣ ከዚህ በፊት አድርጌልህ አልተሻሻሉም። አብረሹ እንደምትቀጣይ እኮ ድብዳውን ታውቂዋለሽ። እስቲ ልብሽን አዳምጪው። ልብሽን ስታዳምጪው አብረሹ እንደምትሆኝ እኮ ታውቂዋለሽ አይደል? አብረሹ እንደምትሆኝ ባታውቂ እኮ ዝም እሺ ብለሹ ምንም ቢልሽ ይቅርታ ቢልሽ እሺ ግን አይ ምናምን ብለሽ ትጠፊያለሽ። በሪአክሽኖች በምታደርጊያቸው ነገሮች ከህይወትሽ እንዲወጣ ታደርጊያለሽ እንጂ እነዚህን ቃላቶች እኮ አታዘንቢበትም። እንዲስተካከል ነው የምትፈልጊው፣ እንዲቀይር ነው የምትፈልጊው፣ የተፈጠረው ሚስ አንደርስታንዲንግ ሶልቭ ለማድረግ የምትፈልጊው። ግን የኔ ቆንጆ እነዚህ ፓወር አላቸው። ጸብን ወይም ብሬክአፕን ወይም የተጣላችሁትን ሰዎች ተራርቃችሁ እንድትቀሩ ሱፐር ፓወር አላቸው። በቃ የፈለግሽውን ነገር በቃ ከዚህ በኋላ አልፈልግም የሚለውን ያመጣዋል። በቃ አትፈልገኝም ብሎ ይሄዳል። በቃኝ ካልሹ እንደ በቃሽ ያሳምንሻል ልብሽ። ለሱ ፋይት ለግንኙነት ፋይት ካልተደረገ ይቅርታ ካልተደራረገን አንዱ የአንዱን ችግር አክሴፕት ካላደረገ አንዱን ካልተቀበለ አንዱን ካልታገሰ አንዱን ይዞ መሻገር ካልቻለ እኮ ፍቅር ብቻውን በቂ ሆኖ አያውቅም። ፍቅሩን የምትጠቀሚ ከሆነ እንደ መሳሪያ አትወደኝም፣ ስለምወዳት ብቻ ምንም ነገር እንዳረግ ትፈልጋለች፣ ትጠብቃለች፣ አትታገሰኝም የሚል አመለካከት እንዲዝብሽ ያደርጋል። ስለዚህ እኔ ቆንጆ ይውደድሽ ያፍቅርሽ ደስ የሚል ነገር ነው። እሱን ለማስተካከል እሱን ለመቀየር ጸብ ሲፈጠር ስለመሄድ እንደ መስፈራሪያነት የምትጠቀሚያቸውን እያንዳንዷን ቃላቶች ታይ። ምክንያቱም ሳትቀድመኝ ልቅደማት ብሎ ያምናል። አምስተኛው የኛ ባህል ነው። እንደሆነም ሁለታችሁ ማለት ግጭት ሲፈጠር አለመግባባት ሲፈጠር ሊሆን ይችላል፣ ወደሹም ሊሆን ይችላል። አንደርስታንድ እንዲያደርግሽ ሲፈልጊ ሶስተኛ ሰው መጠቀም፣ ሶስተኛ ወገን ማስገባት፣ ሶሻል ሚዲያ ማስገባት እጅግ በጣም ቦሪንግ ግንኙነትን ጣዕም እንዳይኖረው የሚያደርግ ፕራይቬሲ እንዳይኖረው የሚያደርግ ማንም ታዝቧችሁ የሚሄድ በሆኑ ሰዎች የምትታዩበትን አንግል ይቀንሳል። ሁሉም ሰው ስለእናንተ ያንን ጸብ ፓርት የሚያውቅ ይመስላችኋል። እናንተም እንድትደባበሩ ያደርጋል። እንዳልኳችሁ ነው። አብረሹ ሆነሽ ፍቅረኛሽ ሆኖ ባለቤትሽ ሆኖ ልጣላው አልፈልግም። በየቀኑ የሰው ልጅ በእድሜው ምክንያት፣ በስራው ምክንያት፣ በኑሮ ምክንያት የሚቀያየር ማንነቶች አሉ። ዴይ ቱ ዴይ እንኳን በሚያጋጥመው ነገር የሚያመጣው ባህሪዎች አሉ። በነዛ ምክንያት እንኳን ትጋጫለሽ። ትንሽ ስትጣሉ ስትኮራረፉ ወይም ሂውጅም ቢሆን ነው ቶሎ ብላችሁ ሰው ጋር የምትሄዱ ከሆነ ሶሻል ሚዲያ ላይ የምትጽፉ ከሆነ ሪፖስት የምታደርጉ ከሆነ ብሎክ እንኳን እሺ ኖርማል ሊሆን ይችላል መልሰሽ አንብሎክ የምታደርጊ ከሆነ ይሄ በጣም ደባሪ ነገር ነው። ከሱ ጋር የተጣላሽው ሁለታችሁ ነው የሚመለከታችሁ። ጊዜ ትሰጪዋለሽ። ጊዜ ከሰጠሽው በኋላ
ልምምጥ አሊያም ደግሞ መለመን ምናምን የሚባሉ ነገሮች ነፃ ትሆኝና ምን እንደተፈጠረ ለማምራት መሞከር። ከዛም ጎን ተመሳሳይ ኢነርጂ ካለ በጣም አፕዴት ይሆናል ፍቅር። ደስ የሚል የፍቅር ጊዜ ታሳልፋላችሁ። እንዴት ማውራት እንዳለባችሁ ታውቃላችሁ። በትንሹ ለሰው ከመናገር ወይም ሪፖስት ከማድረግ ሶሻል ሚዲያ ላይ ከመጻፍ ለራስም ለሱም ጊዜ መስጠት። ስፔሻሊ ተጣልታችሁ ትንሽ ከቆያችሁ ወይም ተኮራርፋችሁ ትንሽ ከቆያችሁ ዝም ከተባባላችሁ የማኩረፍ ባህሪ ካለሽ ጊዜ መስጠት። ወንድ ልጅ ስፔሻሊ በጥሞና ካሰበ ሰዓቱ ደስ ሊለው ይችላል እንደውም ከአንቺ ጋር በመዘጋጋቱ። ግን ከሆነ ቀን በኋላ ቁጭ ብሎ ያስባል፣ ያብሰለስላል፣ ማን ልክ እንደሆነ ምን እንዳጠፋ ምናምንም ያምናል። በጥናት የተረጋገጠ ነገር ልንገራችሁ። ከኛ ጭቅጭቅ ከኛ ንግግሮች ለማምረጥ ራሱ የነሱን ጥፋት ያልሆነ ነገር ራሱ አምነው እሺ ይቅርታውላ ይላሉ። በጣም ከብዙ ፐርሰንት በላይ እዛ መድረስ የለብሽም። ለምን የውሸት ይቅርታ እንዲልሽ ታደርጊዋለሽ? ከአንቺ ጋር ለመቆየት ብቻ። ትክክለኛው ችግር ይወራበታል፣ ምላሽ ይሰጥበታል፣ ይቅርታ መጠየቅ ያለበት አካል ይቅርታ ይጠይቃል፣ ላይፍ ይቀጥላል። ነገር ግን ምን ማድረግ የለብሽም ብለናል፣ ደጋግመን ነው ለሰው ማውራት፣ ለጓደኞች፣ ለቤስት ፍሬንድሽ እንደዚህ ምናምን ከፍቶኛል፣ ደብሮኛል፣ የሆነ ግጭት ተፈጥሯል ከሱ ጋር ምናምን በቂ ነው። እንዲህ አድርጎኝ በዚህ ወጥቶ በዚህ ገብቶ ምናምን ቴራፒ ሊሆንሽ ይችላል። ነገር ግን ከቆይታ በኋላ የቤትሽ ገበና ይለምድብሻል፣ ለሌላው ጓደኛሽ ይቀጥራል፣ ለቤተሰብ። ከዛ ደግሞ ሽማግሌዎችም ሊመጡ ይችላሉ። የእናንተ ጉዳይ የእናንተ ነው። በዚህ ዘመን ካለሽ ደግሞ ስፔሻሊ አረቀሽ አስቢ። በሁለታችሁ መሀል ያለው ነገር በምስጢር ሲያዝ ፕራይቬሲ ሲሆን ሁለታችሁ ሶልቭ ስታደርጉት ጣዕም ይኖረዋል፣ እድሜም ይኖረዋል። ሞክሪው። ሐሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።